ስናምስ አይናችንን ወደ ጋራ ጉዳያችን ማተኮር አንችልም። ወደ ዋጋ መቅረብ አንችልም። ወደ ጋራ ወደ ናሽናል ሴኩሪቲ ጉዳይ ላይ መዞር አንችልም። ስለዚህ ምንጊዜም እንደው ለይስሙላ የብሔር ፖለቲካ እንዲጠፋ ተናግሬ ነበር ምናምን ይላቸዋል እንጂ ኢሳያስ አፈወርቂ የመኖር ወይም ደግሞ የህልውናቸው የጥንካሬያቸው ትልቁ ሚስጥሩ እኛን በብሔር ፖለቲካ መከፋፈላቸው ነው። ዲዛይነሮቹ እነሱ ናቸው። አሁን ያደረገውን እንኳን ኢንተርቪው ስታይ ዛሬ አንድ ልጅ ሲናገር ሰምታል። እኛና ሻዕቢያው አንድ ሆነናል አለ ባደረገው ኢንተርቪው። አዎ መጀመሪያ ይሄ መንግስት አማራን እየገደለ ነው፣ አማራን ፋኖችን እያጠፋ ነው ብሎ አሲፍ ኦሮሞን እንደዚህ እያደረገ ነው፣ አማራ እንደዚህ እያደረገ ነው ይለዋል፣ ትግራዮች እንዲህ እያደረገ ነው ይለዋል። በውስጥ ጉዳያችን ጣልቃ ገብቶ የሚናገሩትን ነገር ስታይ ሚስጥሩን ታገኛለህ። ስለዚህ ነጥቡ ምንድነው? ኢትዮጵያውያን የብሔር ፖለቲካ ውስጥ እንድንገባ የአንበሳውን ድርሻ የሚወስዱት የሻዕቢያ ፖለቲከኞች ከሆኑ እንደፈለጉ በሪሞት ኮንትሮል ዳር ሆነው እሳት እየለኮሱ የሚያባሉን ከሆነ ዋናውን ጠንሳሹን ዲዛይነሩን ወይም ደግሞ ደራሲውን የማክሰም ጉዳይ ላይ ለምን አናተኩርም? ሶዛት ወደ ሐሳብ ፖለቲካ መምጣት ካለብንም ወደ ሐሳብ እንመጣለን። አሁን እኮ ወደ ሐሳብ ፖለቲካም እንዳንመጣ የናሽናል ኢንተረስት ጉዳይ ምን እንደሆነ ለህፃናቶች ለትውልዱ ማስተማረም የቸገረን ሁሉም የብሔር ፖለቲካ ነው ይዞ የሚመጣብን። ስለዚህ ለምንድን ነው ትኩረት ማናደርገው ዋናው ቆጣሪው ላይ ወይ ግብጽ ላይና ወይ ሻዕቢያ ላይም ከሆነ ወይ ጅቡቲ ላይም ወይም ደግሞ እነዚህ የፕሮክሲ ጸብ የሚፈጥሩብን አካላቶች ላይ ለምንድን ነው ማናጠፋቸው? ወይ ማናጠፋቸው ስላችሁ ህዝቡን ማለት አይደለም ፓርቲው ነው እያልኩ ያሉት። እኔ ኢትዮጵያዊ ነኝ። በሀገሬ ጉዳይ ሰማይና ምድር ያልፋሉ እንጂ ልደራደር አልችልም። አገሬን ልታጠፋ እየመጣ እዚህ ጋር ሴራ እየሰራ እኔ ካንተ ጋር እዚህ ጋር ላጨበጭብልህ አልችልም። እኔ ቆራጥ የሆነ ነገር ነው እየነገርኩ ያሉት። ስለዚህ የሀገሬን ጉዳይ የሚፈታተን ነገር ካለ ዋናውን ደራሲ ለምንድን ነው ማናጠፈው? ቴዲ እኔ ለዚህ ያለኝ መልስ አጭር ነው። መጀመሪያ ሽንቁሩን እናጥፋው። ሌሎች ጠላቶች በመካከላችን ገብተው እኛን እንደ መሳሪያ ሊጠቀሙብን የሚችሉት ሽንቁር ሲያገኙ ነው። ሽንቁሩን እንዲጠፋ ከፈለግን አዳራሽ ውስጥ ገብተን ያለብን ችግሮቻችን ሐቀኛ የሆነ ውይይት አድርገን አትሊስት ሽንቁሩን አጥበን መተማመን ፈጠን ሽንቁሩ እኮ አይጠፋ። አሁን ሽንቁሩ እንዴት መሰለ? ለምሳሌ እኔ ቤት ላይ ሽንቁር የምፈጥረው እኔ ከሆንኩኝ ማለት ነው እሳት መጭራው እኮ እኔ ነኝ። ምክንያቱም እንዲህ ኦፕሬት እንዲሆኑ የሻዕቢያ ሞድስ ኦፍ ኦፐራንዲ እኮ ይሄ ነው እኮ በቃ እኛ ኦፕሬት ተደርግ አሁን ያለነው የምናደርገው ፖለቲካ የነሱ የእጅ ስራ ውጤት ነው። ስለዚህ የአማራን ጉዳይ ገደልኩ ስትል የኦሮሞ ይነሳባል፣ የኦሮሞን ገደልኩ ስትል የስልጤ ይነሳባል፣ የስልጤን ገደልኩ ስትል የትግራይ ይነሳባል። መቼ ነው ሽንቁሩ የምታጠፋው ነው የኔ ጥያቄ። ሌጂቲሜት የሆነ ጥያቄ የህዝቡን ሌጂቲሜት ኦር የግሩፕ ራይታንስ ይዘው ያነገቡ አካላቶች ጥያቄዎቻቸው አንድ ባንድ ሐቀኛ ውይይት ስታደርግ እንዲያቀርቡ ስታደርግ ሌጂቲሜት ጥያቄና ሌጂቲሜት ያልሆኑ ጥያቄዎችን ትለያለህ። ሌጂቲሜቱን የመመለሻ መንገዶች ሶሉሽን ስታበጅ ሌጂቲሜት ያልሆነ ጥያቄያቸው ይዘው ሲመጡ መሳሪያ መሆናቸውን ስለምትረዳ ሌሎቻችን አትሊስት ወዴት እንመጣለን? ወደ አንድ እንመጣለን። አሁን ሀገራዊ ጉዳዮች እያሰባሰበን አንድ የሚያደርጉ ጉዳዮች እያሰባሰበን ይመጣል። ለምሳሌ እኔ የጉራጌ ህዝብን ጉዳይ ሙሉ በሙሉ መንግስት ይመልሳል የሚል እምነት የለኝም፣ ሊመለስም አይችልም። ኦር ደግሞ ከሌላ ወገን ጋር የሚያጋጫቸው ነገሮች ይኖራሉ። there is conflict of interest ሁሌ። ስለዚህ ያ ሲኖር እነሱን በጊዜያዊነት ታስቀምጠ ቅድሚያ የሚሰጣቸው እንዲሰጣቸው መፍትሄ እንዲያገኙ ነው የምታደርገው። ያንን ስታደርግ ሌላ አካል እኔ በዛ የምቀጥል ከሆነ ጉራጌው እንኳን ከኔ አይሰለፍም፣ ከኔ አይቆምም። አሁን አንተ እየተገለልክ ትወጣና በቀጣይነት ግን በጠላትነት ሁሉ ልትፈረጅ ትችላለህ። አሁን ግን ኢትዮጵያውያን ካየው አብዛኛው መንግስት ላይ ትረስት ያጣበት መንግስትን ማመን ያቃተበት ሁኔታና ላይ የሚሄዱበት አቅጣጫ ዛሬ የተናገሩትን ነገም የማይደግሙበት ሁኔታ ይታያል። አይ ዶንት ቲንክ እኔ ልንገርህ ኤርትራ ለኛ ማለት ነው ሰላም ሰራለች ወደ ስፔሻሊ ሻዕቢያ ሰራለች የሚል እምነት የለኝም። ነገር ግን አብዛኛው ጊዜ የውስጥ ችግራችን መፍታት ካለብን ችግሮችን ኤክስተርናላይዝ ከማድረግ ይልቅ እኛ ራሳችን ኃላፊነት እንውሰድ፣ ኢንተርናላይዝ አድርገን ችግሮችን እንመልከታቸው ነው ማለት እንፈልገው። አመሰግናለሁ። እሺ ቴንክ ዩ። ከስዩሜ ቀጥሎ አይ ቲንክ አማራ ስትሮንግ ነው አይደል? አዎ ኦልራይት ታንክ ዩ ቴዲ ልወጣ ነው። አመሰግናለሁ በጣም እሺ፣ እድሉ ስለሰጠኝ ቴንክ ዩ ስዩሜ ቴንክ ዩ። እሺ ጠፍታል፣ እንገናኛለን። ታንክ ዩ ቴዲ።
ድጋሜ ድሉ ዞሮ ስለደረሰ አይ ቲንክ ቅድም እኔ በተናገርኩት ላይ ያና ኮሜንት እየሰጠ ነበርና የጦር ጀነራላችንን የወታደሮቹን አዛዥ እንደዚህ ያደረጋችሁ ምናምን ይላልና አሁንም የከበበው ገዳን አንድ ቀልድ ልጥቀስ። ባለፈለፉ በአፍ ይጠፉ ይላል ከበበው ገዳ። እንደዛ የምትል ቀልድ አለችውና እንደዚህ አይነት ያልተገራ አንደበት ያለው ፖለቲካውንም ውትድርናውንም ምኑንም እያመሰቃቀለ የሚሄድ መሪ ወታደሮቹን ያዋርዳል፣ የሀገር ክብር ይቀንሳል፣ የሀገር ክብር ያዋርዳል ነውና ሰዎች ጀጅ የሚደረጉት በሚያደርጉት ነገር ነው። ቅድም ከዚህ በፊት ካራማራ ላይ የሞቱ ጀነራሎች፣ ቀይ ባህር ላይ ምጽዋ ላይ የሞቱ ጀነራሎች ክብር ስለነበራቸው ነው ለሙያው። ያሁኑ ግን ክብር የሚሰጥ ሰው አይደለምና በዛ ልክ ሲነገር ቅር አይበላችሁ። ትክክለኛውን ነገር የምንነግራችሁ እኛንን እናንተ ያው ሰምታችሁ መታረም ስለማትፈልጉና ጉልበተኝነት ስላለ ነው። ከዛ ውጭ ግን አንዱ የተናገረው ነገር ህገ መንግስቱን ለማስከበር ነው ይላል። እንግዲህ ወታደር የህገ መንግስት አስከባሪ ከሆነ ምንም አይነት የፖለቲካ ስቴትመንት መስጠት የለበትም ማለት ነው። ጥርግ በሉ ማለት ሂዱ ማለት ፖለቲካ ስቴትመንት ነው። ህገ መንግስቱ ኤክሰርሳይዝ የሚያደርገው ህገ መንግስቱን የሚያስፈጽመው የህገ መንግስቱ አስፈጻሚ አካል ሲቪል የሆነው አስተዳደር ነው፣ ፓርላማውና የፌዴሬሽን ምክር ቤት። ስለዚህ በዛ ውስጥ ገብቶ ምንም አይነት አስተያየት መስጠት የወታደር ስራ አይደለም። ህገ መንግስቱን ማስጠበቅ የሚሆን የነበረው ምን ቢሆን ነበር መሰለህ? ወይ ቅድም ስዩም የጠየቀው አይነት ጥያቄ ጉራጌዎች ክልል መሆን ሲፈልጉ ህገ መንግስታዊ መብታቸው ስለሆነ ይከበርላቸው ብለህ ትጠይቃለህ እንጂ ጉራጌ እንዴት ክልል ለምን ጠየቀህ ብለህ ሄደህ በጥይት ተኩሰህ አትገልም። ተመሳሳይ ሌላም ቦታ የተደረጉትን ማለት ነው። ስለዚህ ሰው የሰጠው ፖለቲካ ስቴትመንት ነው። ፖለቲካዊ ስቴትመንት ለመሆኑ ማሳያው ምንም አይነት እርምጃ ሁሉ መወሰድ ነበረበት ከሆነ አይደለ? የሆነ ነገር ሲናገር እርምጃ መወሰድ ነበረበት፣ ግን ምንም ነገር አልተወሰደበትም። ምክንያቱም ስለሚስማሙ ጠቅላይ ሚኒስትሩ የሚያምንበትን ነገር ስለተናገረ ማለት ነው። አንድ ደግሞ ሌላ የተናገረው ነገር ምንድነው? እናንተ ሳትታገሉ እንደው ጠቅላይ ሚኒስትር ማን ነው ኢታማዦር ሹም ተቻላችሁ ወታደር ሆናችሁ ማታውቁ ሰዎች ምናምን ይላል። የእውነት ለመናገር ወታደር ሆኖ ከመማረክ አለመሆን ይሻላል። በኢትዮጵያ እንትን ውስጥ ወታደር ሆኖ ተማራኪ መሆን ለዛም ደግሞ የማረከ ሰው መጨረሻ ላይ በአንተ የሚታዘዝ ሆኖ የዛ አዛዥ መሆን በጣም ራስን ማዋረድ ነው። አለመሆን ይሻላል። አንድ ፊቱንና የሆኑትን ጎበዞች ወታደሮችን እናግዛለን። ግዴታ ሁላችንም ወታደር መሆን አያስፈልገንም የተሳሳተ ነገር ኮል አውት ለማድረግ። ከዛ ውጪ ስለ ዲዲአር አንድ ነገር ማለት ፈልጋለሁ፣ አንቀጹ ጀምሬ ማለት ነው። አብዛኛው ሰው እንዴት ኮንፊውዝ እንደሚያደርገው አርቲክል 61 የሚለው ምንድነው? No, 62 ነው ቢለው 62 ምን ይላል መሰለ? The process of disarmament shall be undertaken concurrently with the withdrawal of foreign and non-NDF forces from the Tigray region. Foreign forces ማለት ትግራይ ነው። non-NDF forces ማለት የአማራ ነው። ይገባችኋል? ለማንም ግልጽ ነው። ከዚህ ውስጥ concurrently የሚለው ቃል ነው በጣም አሳሪው ቃል ነው። concurrently ማለት at the same time አማራው ከወልቃይትና ከራያ ለቆ ሲወጣ፣ ኤርትራ ደግሞ ከያዘው ለቆ ሲወጣ ቲፒኤልኤፍ መሳሪያ ያወርዳል ነው የሚለው። እንዲህ አይነት የከሰረ እንትን ሂዶ ፈርቦ የመጡ ሰዎች ናቸው። አሁን መተው ዲዲአር ምናምን ይሉሃል። ሂድና ወልቃይት ሂድና ደመቀ ዘውዱን መሳሪያ ወርድና ውጣ በለው ምን እንደሚከተል ታገኛለህ። ስለዚህ ይሄ ዲዲአር ምናምን የሚባለው ጨዋታ ነው። ተውት፣ እርሱት። ይሄ ምንድነው ፕሪቶሪያ ምናምን የሚሉት ጨዋታ ገንዘብ ለማግኘት ያው ለተወሰነ ጊዜ እና ደግሞ ማይካመር በቃ እንደሆነች ነገር አደርጋለሁ ብሎ ያመጣባቸው ነገር ነው። አፕሊኬብል ሊሆን የማይችል ነገር እንደሆነ እኛ ከመጀመሪያውም ተናግረናል። ያው አይሰሙም፣ እነሱም አይገባቸውም፣ አያውቁትም። ከዛ በተጨማሪ አንድ የጠየቀው ጥያቄ አለ፣ በደጋግመህ የምጠይቀው ጥያቄ ቴዲ፣ እሱ ላይ አንድ ሪፍሌክት ላድርግ። ይኸውልህ አሁን ጥያቄው መሆን ያለበት የኤርትራ መንግስት የራሱን ሉዓላዊ ጥቅም ለማስከበር የራሱን ኢንተረስት ፕሮሞት ለማድረግ ለምን የኢትዮጵያ ውስጥ ያለውን ችግር እንደ መረማመጃ ተጠቀመ አይደለም መሆን ያለበት። ያንን የሚያደርግ ትክክለኛ የሀገር መሪ ነው። ዶናልድ ትራምፕ ካናዳን ላይ 50% ጨምራለሁ ብሎ ያንተን ግሮሰሪ ሊጨምርበት ሲመጣ he was just putting his country first። ማንኛውም አገር የሚያደርገው ትክክል ነው እያልኩ አይደለም። እንደዛ ማድረግ የትራምፕ ትክክል ነው ማለት አይደለም። ግን የትኛውም አገር ቢሆን የሆነ አገር ደካማ ጎን ካለው ያንን ተጠቅሞ ኢንተረስቱን አድቫንስ ያደርጋል። ኢትዮጵያም ብትሆን ማድረግ ያለባት ጥሩ መሪ ቢሆን ያንን ነው። ይሄንን አጋጣሚ ኬንያ ነገ ኢሳያስ የምታስወግድ ኬንያ ትጠቀማለች። ይሄን አጋጣሚ ግብጽ ትጠቀማለች፣ ሶማሌ ትጠቀማለች፣ ጅቡቲ ትጠቀማለች፣ ናይጄሪያ ሊጠቀምበት ይችላል። they want to ኢትዮጵያ ሲሆን ኢንተረስት ካላቸው። ስለዚህ ማድረግ ያለበት ምንድነው? ወዳጅ ቤትህን መስራት ነው።
ቤትህን ስትሰራ ደግሞ እንዲህ አይነት ኃላፊነት የማይሰማቸው ሰዎች የትግራይ ወታደር የተካተተበትን መከላከያ ሰራዊት ከፈልጋችሁ ትግራይን ገንጥላችሁ ጥርግ በሉ ስትላቸው ምን አይነት ስሜት ሊሰማው እንደሚችል እንኳን ማያስብ ሰው መከላከያውን እየመራው ለዶሮ በሽታ ብለን በሬ አናርድም የሚል ጠቅላይ ሚኒስትር ባለበት ከፈለጋችሁ በራሳችሁ ህገ መንግስት ሂዱ ምትል የትልቁ የሀገሪቷ ዋና ከተማ ከንቲባ ባለችበት እንትን ውስጥ ምንም አይነት ሰላም ልታመጣችሁ። ስለዚህ ሌሎች ለምን እኛን ተጠቀሙበት ሳይሆን ማለት ያለበት እኛ ለምን እንዲሆነ ተገኘን ነው። እኛ እንዲሆነ የተገኘነው ደግሞ አንድ እንዲህ አይነት በሬዎች ስላሉ፣ ሁለተኛ ደግሞ እንዲህ አይነት ስርዓት ስላለ ነው። ሁለቱም ካልተወገዱ ዛሬ ኤርትራ ብትሄድ ነገ ሱዳን ከነስበርበሯ መጣ ትጠቅምብናለች። ሶማሌ ከነስበርበሯ መጣ እኛ ላይ ጥቅም ታስገብርብን ትችላለችና ሁሌም ወደ ውስጥ መመልከት መቅደም አለበት። የመጀመሪያው ሉዓላዊነት የሚጀምረው የመጀመሪያው ሶቨርኒቲ የሚጀምረው ከቤት ነው። ከአዲስ አበባ ተነስተህ ጎንደር መሄድ ህመም ከሆነብህ፣ ከአዲስ አበባ ተነስተህ ደብረ ዘይት ተዝናንተህ መምጣት ህመም ከሆነብህ የትኛው ኮመን ኢንተረስት ኑሮን ነው እንትንም እንሄደው ቀይ ባህር የምንሄደው? ስለዚህ መጀመሪያ ቤትን ማጽዳት፣ ቤትን ማስተካከል እና የሆነ የራስህን ኢንተረስት ጠንክረህ የምትወጣበትን መንገድ ትፈልጋለህ። ከዛ በኋላ ሳይሉ ሌሎች አንተ ሳትል ሌሎች ማክበር ይጀምራሉ። ከሌሎች ጋርም ተገዳዳሪ ሆነ ጥቅም የምታስከብርበት መንገድ ይኖራል። በዛ መልኩ ማየት ነው የሚበጀው ለማለት ነው። ታንኪዩ አማራ ስትሮንግ። ከአኪላ ከቅድስትና ከኤሪ 360 ማን ነው ቀድሞ የገባው? ቅድስት ላስኪዳትና ወደ አኪላ እመጣለሁ። ቴዲ እና ቀድመሻለሁ ደግሞ አንተ ቀድሞ የገባው? ኦኬ፣ ከዛ ወደ ቅድስት እመጣለሁ። አዎ ሶ ባይ ዘ ዌይ ታንክ ዩ። ጥሩ ነገሮች ተነስተዋል። የመጀመሪያው ያው መጀመሪያ የኢታማዦር ሹሙ ወይ ጀነራሉን ንግግር እንደው ስንሰማ ስቀናል። የነበረው ስሜት የተገለጸው ሐሳብ በጣም ግልጽ ነው። አንድ ይሄ ሰው በዚህ ተቋም በመከላከያ ተቋም ውስጥ ረጅም ዓመት የቆየ ነው። ከደርግ ጊዜ ጀምሮ ማለት ነው። በምርኮም በምንም በተለያዩ መልኩ ሲያገለግል የነበረ ሰው ነው። ብዙ አርሚዎችን ያውቃል። በኤርትራ አርሚ ውስጥም የነበረ ሰው ነው። እዛ ያው በሸክም በኢትዮጵያ አርሚ ውስጥ ደግሞ ያው በተዋጊነት ረጅም ጊዜ የቆየ ሰው ነው። ንግግሩ ግን የተናገረበትን ሰዓት አላውቅም። ጠዋት አካባቢ ከሆነ ጠጥቶ አድሯል። ከሰዓት ከሆነ ደግሞ ከጫት በኋላ የተነገረ ንግግር ነው። ፍጹም በስሜት ውስጥ ያለ ሰው ነው። ይሄ ለምን ተፈጠረ ነው የተነሱ። አሁን ብዙዎቻችሁ ኤርትራ ላይ ነው ፎከስ ያደረጋችሁት። ኤርትራ ኢዝ አውት ኦፍ ዘ ጌም። የፖለቲካ ቁማር በልታ ከጨዋታው አሁን አጫዋች የቁማሩ አቋማሪ ድርጅት ኦልሬዲ ሆናለች። የቁማሩ አካሎች ብአዴን፣ ኦህዴድና ህወሓት ናቸው። አሁን ዲዲአር ተደርጓል ምናምን የሚለው የብልጽግና ዓላማ የነበረው አማራውን ትጥቅ ሳስፈታ ቢኮዝ አማራ ኤርትራና ብልጽግና አንድ ላይ ሆኖ ከትግራይ ጋር ነው የተዋጋው። አማራውን ትጥቅ ሳስፈታ አማራው ቢያመጽብኝ የትግራይ ኃይል ወልቃይትን መውሰድ ቢፈልግ አማራውን ይኮረኩምልኛል ብሎ አይቶ እንዳላየ መሳሪያ ሳይፈቱ ሲቀሩ ጸጥ ብሎ አልፏል። ይሄ የብልጽግና አንድ የፖለቲካ ጨዋታ ነበር። ይሄ ብልጽግና እንደዚህ አይነት የሞተ ፖለቲካ ሲሰራ ነው የኖረው። በዛ ጊዜ አይቶ እንዳላየ አልፏቸዋል። የምታስታውሱ ከሆነ በዛ ጊዜ ነጮች ሙሉ ለሙሉ አይናቸው በዚህ በፕሪቶሪያ አፈጻጸም ላይ ነበረ። የአሁኑ የትራምፕ አስተዳደር እስኪመጣ ድረስ ባለው በዲሞክራቶች አድሚኒስትሬሽን በዛ ጊዜ የብልጽግና መንግስት ህወሓትን ማስጨነቅ ይችላል። ቢኮዝ ነጮቹ ከጎኑ ስለሚሰለፉ ማለት ነው። ግን ነጮቹ ሲመጡ ምንም ነገር ሳይል አይቶ እንዳላየ ያለፈው አማራው ላይ ነበር ፎከስ ያደረገው እና ችግር ቢመጣ ራሳቸው የትግራዩ ኃይል ከአማራውን ይመታልኛል፣ ስለዚህ ትንሽ ነገር ለተወላቸው የሚል ይሄ ሁለቱን አማራና ትግሬን በማመታታት አተርፋሉ የሚል ካልኩሌሽን ነበር። አሁን ያ ካልኩሌሽን ኦልሬዲ ገልብጠውበት ብልጽግናን ባይተዋር አድርገውት ብአዴን ከህወሓት ጋር ኦልሬዲ ሊንክ ፈጥሯል። አሁን ከዚህ ከኦህዴድ ከብልጽግና ጋር የሚሰራው የነተመስገን ጥሩነህ ቡድን ሴል አለው። የነተመስገን ጥሩነህ ቡድን ማለት መጨረሻ ወደ ስልጣን የመጣ ነው። በታሰብስ ከሆነ ለውጡ እንደመጣ የመጀመሪያው ቡድን የነ ዶክተር አምባቸው ቡድን ነበር። የነ ዶክተር አምባቸው ቡድን ሲወገድ ቀጥሎ የመጣው ብአዴን 4-5 ክፍፍል ነው ያለው።
አንደኛው የነ ዶክተር አምባቸው ቡድን ነው። ሁለተኛው በደባርቅ አካባቢ ያለው የነ አገኘው ተሻገር ቡድን ነው። ሶስተኛው የነ ተመስገን ጥሩነህ የነ ላቀ ቡድን ነው። ቀጥሎ የነ ተመስገን ጥሩነህ ቡድን ነው። የነ ላቀን ቡድን ተክቶ የገባው የነ ተመስገን ጥሩነህ ቡድን ነው። አሁን ብልጽግና ስፔሻሊ አብይ የመጀመሪያው ቡድን የነ አምባቸው ቡድን በአምባቸው ሞት ምክንያት ሲበታተን ለጊዜው እንደማረፊያ አድርጎ የጠበቀው ያገኘው ተሻገርን ቡድን ነው። ያገኘው ተሻገር ምንም ፖለቲከኛ ማሰለፍ አይችልም፣ የለውም ክሊክም ደና ስላልሆነ ለጊዜው አዝግሞበታል። ብአዴንን ለጊዜው ለመቆጣጠር ተጠቅሞበት ሰፊ ፖለቲካ አቅም ያለውን የነ ተመስገን ጥሩነህ ቡድን ወደ አሁን የመሪነት ቦታ ላይ አስቀምጦ እየተንቀሳቀሰ ነው። የነ ተመስገን ጥሩነህ ቡድን ደግሞ ለውጡ እንደመጣ አካባቢ ከወያኔ ጋር አብሮ ያኮረፈ ቡድን ነበር። ምክንያቱም ወያኔ ሲመጣ የነ ተመስገን ጥሩነህ የተጠናከረ ቡድን ነው። የነ አምባቸውን ቡድን የተጠናከረ ቡድን ነው። አብይ የነ አምባቸውን ቡድን ይዞ ነው የመጀመሪያውን የለውጥ ዘመን ሲንቀሳቀስ የነበረው። በዚህ ምክንያት የነ ተመስገን ጥሩነህ ቡድን ከወያኔ ጋር በፊት ይሰራ የነበረ ለረጅም ጊዜ ይሰራ ነው። በዚህ ምክንያት ተገፍቻለሁ ብሎ ጥግ ይዞ በተለያዩ ዛሬ በፋኖ አመራር ምናምን በሆኑ በኩል ሲያለቅስ የነበረ ነው። አማራ ተገፋ ምናምን የሚል በአብን በኩል የተለያየ ጨዋታ ሲጫወት ነበር። ሌታሎን አሁን ላይ መጨረሻ ምንድነው የተከሰተው? አብይ ኦልሬዲ ብአዴኖችን ሲያስገድል ሲያባርር ምን ሲል ከብአዴን ማን ቀረ? የሚጠላው የነ ተመስገን ጥሩነህ ቡድን ነው ያለው። የነ ተመስገን ጥሩነህ ቡድን ተመስገን ጥሩነህ ለሱ ፐርሰናል ፍሬንዱ ነው። ቢኮዝ ደህንነት ቢሮ የጥበቃ ኦፊሰር ሄድ ነበር። በዛ ስለሚተዋወቁ ወደ ስልጣን አምጥቶታል እንደ ወዳጅ አድርጎ። ነገር ግን በተመስገን ጥሩነህ ስር ያለ ባለሀብት ፖለቲከኛ በሙሉ ከአሁን ፋኖ እስካለ ቡድን ጋር ይገናኛል። ይሄ ቡድን ከማን ጋር ይገናኛል? በባለሀብቶች በኩል ከወያኔ ጋር ይገናኛል። የነ ተመስገን ጥሩነህ ቡድን ቀጥታውን ከወያኔ ጋር ስራ ጀምሯል። ያን ስራ በመጀመሩ ምክንያት ከፋኖ ውስጥ ከነሱ ጋር ግንኙነት ያለው የፋኖ ኃይል ከወያኔ ጋር እንደሚሰለፍ በቅርቡ እንግዲህ የሰማው ነው። ከና አቦይ ስብሃት ጋር በመታየት ምናምን ስራ ጀምሯል። አሁን ጨዋታው ወደ መቼ ተመልሰናል? ስታተስ ኳንቴ 2008 ይመስለኛል በኢትዮጵያ ለውጥ የመጣበት እዛ አካባቢ ላይ ያለው የመጨረሻው ብልጽግና የተሸወደው የአብይ ኃይል የብአዴንን ካርድ ቶሎ ቶሎ መዘዘው። ባለስልጣኑን ሲያባር ምን ሲል መጨረሻ ላይ የህወሓት ገረድ የነበረውን ብአዴን እጅ ላይ ነው የወደቀው። ይሄ ኃይል ቀጥታ ከህወሓት ጋር ያላትሙ ነው የሚፈልገው። ኤርትራ እጇን ታጥባ ወጣለች። አሁን ብልጽግና የደህንነት ቢሮ በተመስገን ጥሩነህ ይመራ የነበረ ነው ለረጅም ጊዜ። የሚደርሳቸው መረጃ ፊድ የሚደረጉት መረጃ ከዚህ በኋላ ህወሓት በጣም ጠንካራ ሆነች ከፋኖ ጋር እየሰራች ነው ምናምን የሚል የተለያየ መረጃ ስለሚያረ ነርቨስ ሆኗል። አሁን ድንጋጤ ነው። የኤታማዦር ሹም የመጨረሻውን ካርድ ነው የሳበው። ተገንጠሉ ማለት መሮታል። በቃ ከእናንተ ጋር መዋጋት ሰልችቶናል። በቃ በጣም ከብስጭት ያለ ነው። ይሄ ምንድነው? ይሄ ኢንፎርሜሽን ቦምባርድመንት ሲኖር ያልገመቱት ነገር ተከስቷል ማለት ነው። ያ ማለት ህወሓት ስሰለጥን ህወሓት መሳሪያውን ከቁፋሮ ስታወጣ ሰርቬላንስ ድሮኖች ያሉት መንግስት አላየው። ድንገት ታጥቃ ሱዳን ላይ አሰልጥና ሱዳን ላይ ያላት አርሚ 42 የሚባል አሰልጥና በኮማንዶ ደረጃ ሬዲ ለጦርነት እስክትደርስ ድረስ ብልጽግና ብላይንድድ ነበር። ይሄን ያደረገው ወንተን ነው ብአዴን ነው። የበፊቱ የራሱ የህወሓት ሴል ነው የተመስገን ጥሩነህ ሴል ፋኖ ውስጥም አለ እሱ ሴል። እኛ ዲቴል እናውቀዋለን። የአማራን ትግል ታውቃለህ። ፋኖ ውስጥ ያለውን ጠንቅቀን ነው የብአዴን እንቅስቃሴ። አሁን የብልጽግናው የነ አብይ ክንፍ ቤት ውስጥ ቢትሬት እየተደረገ ነው። ህወሓትን በር ከፍቶ ሊያስገባበት የሚችል የራሱ ውስጡ ያለ ኃይል እንዳለ ያውቃል። ግን ከዚህ በኋላ አዲስ ማዋለድ የሚችለው ለሱ የሚታዘዝ ምንም አይነት የብአዴን ኃይል የለም። የመጨረሻው ብአዴን ያለው እሱም ለህወሓት የሚሰራ ነው። በ2008 ከአብይ ጋር በተቃራኒ ቆሞ የነበረ ኃይል ነው። አሁን ከአብይ ጋር እየሰራ ያለው በሩ ተከፍቷል። በፋኖ በኩልም በር የከፈተ ኃይል ነው ይሄ ኃይል። ዋና ፍላጎቱ ቀጥታ አብይን ወስዶ ከህወሓት ጋር ያላትሟል። ከዛ በኋላ የስልጣን ኢንተረስት በፋኖ ውስጥም በምን ውስጥም ስላለው አሁን ኦልሬዲ ይሄ ከአብይ ጋር ተሰልፎ ያለው ስልጣን እፈልጋለሁ ብሎ ወስኗል። ይሄ የ4 ኪሎን ስልጣን የሚመኝ ኃይል ይሄ እነ ተመስገን ጥሩነህ ብአዴን እና አብይ መገልበጥ ራሱ እንደ አንድ ኦፕሽን አይቷል። ቢኮዝ የነሱ ሴል ፋኖ ውስጥ ያለው መሪ ሆኜ ካልወጣው ብሎ ያምናል።
ግዴታ 4 ኪሎ መቆጣጠር አለብኝ የሚል ነው። ስለዚህ ኦልሬዲ ዲሉ ያለቀ ነገር ነው። ኤሪትሪያ በዚህ ውስጥ ለሀገሪቷ ለሉዓላዊነቷ ስጋት ይሆናል የተባለው የወደብ ጥያቄ የምናምን ይሄ በኢትዮጵያ በኩል የአሰብ ምናምን ጥያቄ ድሮፕ ተደርጓል ለአንዴና ለመጨረሻ ጊዜ። ጨዋታው ከዚህ በኋላ ብልጽግና መንግስትና ህወሓት ሆኗል። ኢታማጆር ሹሙ ሲያወሩ ከሰማ ስለ ኤርትራ አይደለም፣ በጣም ፎከስድ ነው ያወሩት ስለ ህወሓት ነው። በጣም ተንዘፍዝፈው ደግሞ ስለ ፋኖ ያወሩት። በቃ ላይክ what have you guys done? ምንድነው ያደረጋችሁት? በእኛ እምነት ህወሓትና የአማራ ኃይል አብሮ አይሰራም ብለን ስናስብ እንዴት በር ትከፍታላችሁ የሚል አይነት ነው እና ብቻቸው እንደቀሩ አውቀዋል። በጣም ያልተረዱት ግን ችግሩ ያለው የመሰላቸው የህወሓትና ምንድነው የፋኖ አንድነት ምናምን ነው የመሰላቸው። ችግሩ ግን ቤታቸው ውስጥ እንዳላላወቁ። ለዚህ ነው ድንገት ህወሓት ክንፍ አውጥቶ ጎማ አውጥቶ አየር መቃወሚያ አውጥቶ ፓወርፉል ሆኖ ፉል ፍሌጅድ የሆነ ኃይል ሆኖ መምጣቱ። ምክንያቱም ህወሓትን የሚመታ ኃይል አፋር ውስጥ አደራጅቶ ነበር። ትግራይ ኢንዲፔንደንስ ፎርስ የሚባል ቲአይፒ ነው ምናምን ፓወር የሚባል ብቻ ፓርቲ የሚባል ኃይል ብልጽግና የሚረዳው እና ሸዊት ቢተው የሚመሩት የቢተው ልጅ ማለት ነው። ኦኬ ላይክ ህወሓትን ለመቆጣጠር ኦህዴድ ወይም ብልጽግና እየሞከረ ነበር። የፖለቲካ ጨዋታ ላይ ትግሬ ለትግሬ ማማታት፣ አማራ ለአማራ ምናምን ነበር ጨዋታው። አሁን ግን ኦልሬዲ ብልጽግና ቤት እሳት ነዷል። ዳሬን ሾክ። ከዚህ በኋላ የምናየው ነገር ራሱ ብልጽግና ፓርቲ ውስጥ ብዙ መመታታት፣ አንዱን የማሰር ያለ መተማመን ይመጣል። ቢኮዝ የመረጃው ፍሰቱን ወደፊት ከዚህ በኋላ የሚያዩት ይሆናል። ህወሓትና ብልጽግና ማጋጠም የነተመስገን ጥሩነህ ቡድን አላማ ነው። በዚህ ውስጥ ያው ዊክነስ ይኖራል። ስልጣን ፎር ዘ ፈርስት ታይም ባይዘው በኢትዮጵያ በኢህአዴግ ፖለቲካ ታሪክ ፎር ዘ ፈርስት ታይም ኢህአዴግ ውስጥ ያለ የብአዴን ክንፍ 4 ኪሎን በመሪነት ለመቀበል ሬዲ ሆኖ ተገኝቷል ማለት ነው። ታንክ ዩ አኪላ። በጣም የሚገርም የተለያየ አይነት እይታ ነው ያለው። እኔ ግን አሁን ምድር ላይ ምናልባት አሁን መሬት ላይ ኢትዮጵያ መሬት ላይ ሀገር አድናለሁ ወይም ደግሞ ኢትዮጵያ ብሎ የተሰበሰበ ኃይል አስፈሪ የሚሆነው ኢትዮጵያ የሚል ኃይል የተሰበሰበ ከሆነ ነው። እንግዲህ ያለፉ ታሪኮቻችን የሚያሳዩት ስለ ኢትዮጵያ ብለህ ከመጣ መንገዱም እንደ ጨርቅ ነው የሚጠቀልልልህ። አሁን ባለው ነባራዊ ሁኔታ ኦሮሞ ነጻነት ግንባር እዛ ጋር ፋኖ አለ፣ እዚህ ጋር ቲፒኤልኤፍ አለ። የተወሰነ መንገድ የፋኖ አደረጃጀት ኃይሎች በተለይ በእስክንድር ነጋ የሚመራው እንደ ኢትዮጵያ የማሰብ አዝማሚያ ይታይባቸዋል። በተረፈ በቲፒኤልኤፍ በኩል ስትመጡ ቲፒኤልኤፍ በትግራይ ብሔራዊ ክልላዊ መንግስት እንኳን እድል ተሰጥቶት እንኳን ውጤታማ መሆን እንዳልቻለ ነው የሚነገረው። ክልሉን እንኳን ማስተዳደር አልቻለም። ሁለተኛ ያለፉት 27 ዓመታት በኢትዮጵያ ሕዝብ ላይ ወይም ደግሞ በፖለቲካው ላይ አስቀምጦ ያለፈው ነገር እስካሁን ከአብዛኞቹ ሊና ይወጣ አይደለም። ድጋሚ ቲፒኤልኤፎች ወደ 4 ኪሎ ሊመጡ ይችላሉ የሚለው ነገር እኔ ብዙ አይዋጥልኝ። ሊሆን የሚችልበት ነገር ራሱ ድጋሚ ወደ 4 ኪሎ መጥተው ምንድነው የሚያደርጉት? ታጋር ወደ 4 ኪሎ እነሱ አይመጡም። ከዚህ በኋላ ይመጣሉ ግን መሪ አድርገው የሚመጡት እነሱ አይደሉም። ኦልሬዲ የኦነግን ኃይል እየጠረነፉ ነው በነጃዋር በምን የራሳቸውን የሽግግር መንግስት በዛ በኩል የኦሮሞ ኤሊቶችን ሰብስበው ስራ ላይ ናቸው። ዊኖታት ምን እያደረጉ እንደሆነ በኦሮሞ ያለውን ሃንድል እያደረጉ ነው። በአማራ ያለውንና በኦሮሞ ያለው ልክ ኦሮማራ በሚመስል አድርገው እነሱ የሚመሩት ባለሀብቶች ሆኖች ያሉበት አንድ ፖለቲካል ክላስ ፈጥረው እነሱ ከጀርባ የሚዘውሩት አድርገው ከአንድ ዓመትም ከሁለት ዓመት በኋላ ይህ ነው የፐብሊክ ሚዲያን ፓወር ታውቃለህ። የኢትዮጵያ ህወሓትን ይቅርታ በሚል መልክ ሁሉ ፖለቲካ ሊሰራ ይችላል። ከዛ በኋላ ራሳቸው አፍጥጠው ማሩን እያልን ሁሉ እንድናመጣቸው የሚያደርግ አፕሮች ነው የሚያደርጉት። ሶ ዳትስ ካልኩሌሽን። ሶ አሁን ምንድነው ኦልሬዲ ይሄ ኢህአዴግ ጨዋታ ነው። እስካሁን ድረስ የነበረው የህዝብ ትግል ነበር በፋኖ ውስጥ በምን ውስጥ። አሁን ኦልሬዲ የኢህአዴግ የውስጥ ትራያንጉላር ነው። ብአዴን፣ ኦህዴድ፣ ህወሓት 3 ናቸው። ብአዴንና ህወሓት አንድ ላይ ሲሰራ ኦህዴድ ይገፋል። ኦህዴድና ህወሓት ሲሰራ ብአዴን ይገፋል። ብአዴንና ኦህዴድ ሲሰራ ህወሓት ይገፋል። ይሄ ትራያንጉላር ነው ጨዋታው።
ብአዴንና ህወሓት ኦልሬዲ ስራ ጀምረዋል። ያ ብአዴን ግን አብይ በቤት ውስጥ ያለው አሁን ባለው ነባራዊ ሁኔታ ይሄ የሐራ መሬት የሚሰበሰቡት ወደ መቀሌ የጨዋታ ወጥተዋል። ሐራ መሬት ያሉት አፋር ላይ ያሉት ኦልሬዲ ደምስሰዋል። ወደ ጊዜ እንግዲህ የሚከዱ ጀነራሎች የሰበሰቡ በተለይ በደቡብ ትግራይ አካባቢ ኦልሬዲ ይዘዋቸዋል። ለመግጠም ሞክረው የኔ ግምት ሊሆን የሚችለው ብዬ ማስበው እነዚህ ሐራ መሬት ብለው በተለይ በነጌታቸው ረዳና በነ ጀነራል ጻድቃን ገብረትንሳይ እዚህ አፋር አካባቢ ላይ የተደራጁ ኃይሎች ትግራይን ይቆጣጠራሉ የሚል እምነት አለኝ። ምናልባት ህወሓትን ሙሉ ለሙሉ ከድተዋል ብለህ ታስባለህ? በዛ ደረጃ ኖ እነሱ የመጡት ለስራ ነው። ስራቸውን እየሰሩ ነው። አላማው የነበረው ዲሰፕሽን ነው፣ እምነት መፍጠር ነው። ስራቸውን እየሰሩ ነው። እሱ በዋዛ ማይታለፍ እሱ ምን ሁሉም ሰው ያውቃል። ኢቭን አብይ ያውቃሉ። ህወሓትን አይ ቲንክ ብዙ ሰው የረሳት ይመስለኛል። ህወሓት ማለት እንደዚህ አይነት የመከዳዳት ፖለቲካ ምናምን በመስራት ስቶፕ የሚባለው አሁን ከራሱ ከብልጽግና ውስጥ አስፈንግጣ የወሰደችው የነተመስገን ጥሩነህ ቡድን ምናልባት ይታረማል። እኔ ህወሓቶች እንግዲህ በዚህ ደረጃ እኔ ህወሓቶችን የማውቃቸው ደረጃ ወይ እኔ አላውቃቸውም ማለት ነው። በዚህ ደረጃ የረቀቁና በጣም ስትራቴጂስት የሆነ በቃ ስትራቴጂካል አመራር ይኖሯቸው ከሆነና እንደዚህ አርቀው የሚያስቡ ከሆነ ምናልባት እኔ በቃ የኔ ግምጋሜ የተሳሳተ ነው ማለት ነው። አሁን ያለው የቲፒኤልኤፍ ስብስብ አይደለም የነገውን የትላንቱን እንኳን በአግባቡ አናሊሲስ የሚሰጥ አይደለም። በአግባቡ አይተነትኑልም። የትላንቱን ትላንት ቴዲ አካሄድ እሺ አካሄድ እንትን አኪላ እንዳይሄድብን አንድ ዙር ይድገመን። አሁን ተረት ኖርማሊ ስለሚሄድብን እንዳይሄድ ጠይቅልን ፕሊዝ። ቴንክ ዩ። እሺ ደስ ይላል። መቆራው ደስ ይላል። ፖለቲከኞች ግን መነቋቆር ላይ ትንሽ ክፍተት አለ። መነቋቆር ህዝቡ እየጠየቀ ነው። እንደዚህ ያሉ መነቋቆሮች ናቸው ተስፋችን ለመሳቀም። ህዝብን እንለቃለን፣ እርስ በርስ ግን አፈር ከድሜ ይበላላሉ ፖለቲከኞች በጨዋ ቋንቋ። ይሄ መሰልጠን ያለበት ነገር እና በጣም ነው ማከብራችሁ መወዳችሁ። አኪላ ከተናገረ በኋላ የመጨረሻ ማክሲመም ሁለት ዙር ሰጣችሁና እንደዚሁ እንዳማረብን እንሰነባበታለን። በቲፒኤልኤፍ ጉዳይ ላይ ግን የኔ ግምጋሜ የኔ የሚመስለኝ ቲፒኤልኤፎች በተለይ ከመለስ ዜናዊ ሞት በኋላ ቲፒኤልኤፎች የተለያዩ ቫሪያብሎችን ቴብል ላይ አስቀምጦ አናሊሲስ መስጠት የሚችል ትንሽ ጌታቸው ረዳ ነበረ። በተረፈ በወታደራዊ መስክ ጀነራል ጻድቃን። አሁን ያሉት ግን የነኬሪያን ንግግር ማየት ትችላላችሁ፣ የነጌታቸውን ንግግር ማየት ትችላላችሁ። በደንብ ሰምታችኋቸው ከሆነ እኮ ነኬሪያ እነጌታቸው ረዳ ኢቭን ኢንክሉዲንግ ደብረጽዮን እኮ የሚናገሩት እኮ በደንብ ስትሰማቸው ግምጋሜያችን የተሳሳተ ነበር ይላል። አስቂኙ ነገር ግምጋሜያችን የተሳሳተ ነበር ይልህና ድጋሜ ራሱኑ ነው የሚደግመው። አሁን ያለው ቲፒኤልኤፍ ምን ማለት ነው? በዚህ ደረጃ የፌዴራል መንግስቱ ሊመታናል ብለን አልገመገምንም ነበር ይላል። ምን ማለት ነው? በዚህ ደረጃ እንደዚህ እንመታለን ብለን አልጠበቅንም ነበር። ኬሪያ ኢብራሂም እኮ የተናገረችው ዛሬ የተነጋገርነው ንግግር ከሰዓት በኋላ እኮ የፌዴራል መንግስት ሰዎች ጋር ይደርሳል፣ ውስጣችን ሰው አላቸው፣ አልቻልናቸውም ነው የምትለው። የቲፒኤልኤፍ ሰዎች የሚናገሩት ይሄንን ነው። ፖለቲሻኖችን የገፉበት ጊዜ ነው ወጣቶቹ አቶች እና አቦይ ስብሃትን። አሁን ግን ከዛ ስህተታቸው ተምረው እና አቦይ ስብሃትን ወደ ጌም አምጥተዋል። አቦይ ስብሃት ሕክምናውን እንደጨረሰ የተናገረው አይ ቲንክ የምታስታውስ ይመስለኛል ቢቢሲ አማሪክ ላይ ይመስለኛል። ትግሬ አቦይ ስብሃት ማለት አሁን የቡርዥዋ ስርዓት ነው ለዚህ ዳረገን እያለ የጥንቱን የሚተረከው ሰውዬ ነው። በቃ ይሄ ዜር ማስተር ማይንድ በቃ ዳዛ ጂኒየስ ከሚባለው ሰው ቃል በቃል ምን ብሏል? የዛሬ 11 ወር ሕክምና ጨርሶ እንደወጣ ትግሬ፣ አማራና ኤርትራ ሰሜናዊ ትግሬ፣ አማራና ኤርትራ ሰሜናዊ ናቸው፣ አብረው መስራት አለባቸው፣ የእብድ ስራ ነው ብሏል። ያለውን ነው ያሳካው። አሁን ምናልባት በአሁኑ ሰዓት እኔ አቦይ ስብሃት እሳቸው በዚህ ደረጃ እንደው I don't think ሰውየው ራሱ በህይወት መኖሩን ራሱ ሰውየው የሚያውቅ አይመስለኝም። ይሄ ሰውየው አሁን ያለበትን ነባሪያ ሁኔታ ከግምት አስገብቶ የተለያዩ ቫሪያብሎችን አምጥቶ በጣም በዛ ደረጃ ስትራቴጂክ የሆነ አመራር መስጠት ይችላል ከሆነ ምናልባት የኔ ግምጋሜ የተሳሳተ ሊሆን ይችላል። ግን እኔን ከጠየቃችሁ ሆነስቶኝ ብዙ ጊዜ ለቲፒኤልኤፎች ፌርነስም እናገራለሁና አሁን ያለው የቲፒኤልኤፍ
ስብስብ በኔ ትንታኔ የከሸፈ ይመስለኛል። ምንም ነገር አይታየኝም። ምናልባት ዳግም ወደ 4 ኪሎ ምናልባት ከጌም ኦቨር ወያኔ ከወያኔ ጋር ወደ መስራት መቀየር የቻለ ፖለቲካ ከሰሩ 4 ኪሎ